እነዚህ ዶሮዎች ገና ጉድ ነው የሚያሳዩኝ። በጣም ጉድ ብዙ ነገሮችን እንመለከታለን። ዶሮዎቻችን እንግዲህ ከ4 ከ5 እንቁላል ወደ 15 እና 16 አካባቢ ደርሰዋል። የ3 ቀን ቻሌንጅ ብዬ አስቀምጬላችሁ ነበር። በዚህ በ3 ቀን ቻሌንጅ አይደለም ቻሌንጁን በሰራሁት ወይም ደግሞ ከዚህ ቀደም ቪዲዮ በሰራሁላችሁ በማግስቱ ነው ዶሮዎቹ እንቁላል የጨመሩት። ታዲያ በአንድ ጊዜ አይደለም 15 የደረሱት 2 እና 3 እንቁላል እየጨመሩ ነው። ስለዚህ በከፍተኛ ደረጃ ግን እቺ የሶስተኛዋ ቀን ላይ ጥሩ እንቁላል ጭማሪ ያሳዩ እና ደግሞ ምን ተመለከትኩኝ ከእንቁላሉ ላይ ከዚህ በፊት ወጣ ገባ ያለ ኤግሼል ከለር ነበረው ፒግመንቱ ማለት ነው። ከላይ ያለው የከለሩ የኤግሼሉ ከለር የሆነ ነጣ ይላል፣ ደብዘዝ ይላል፣ ሽሮ ከለር ይይዝ ነበረ። አሁን ግን ወጥ ሙሉ በሙሉ ትክክለኛ የዝርያዎቹ እንቁላል መስሏል። አሁን በቃ ዳርክ ብራውን ሆኗል አሁን እና በቃ ጥቁር ቡኒ ዶሮቻችን እንቁላላቸው ወጥ ነው። ትንሽ የለውም፣ ትልቅ የለውም፣ ተመጣጣኝ የሚባል በኋላ ላይ እንቁላላቸውን አሳያቸዋለሁ። እዚህ ጋር እየተመለከትኩ ያለሁት ዶሮቹ በጣም ከፍተኛ የሆነ አመጋገብ ካላቸው ይኸው ምን ያክል ግራም ኩስ እንደሚጥሉ በጣም ጤናማ ነው። በዛ ላይ ከዚህ በፊት የሆነ ብጭርቅርቅ የሚል የሆነ ውሃ ነገር ምናምን ነበር የሚጥሉት የነበረውና እሱን አሁን ትተው በቃ ጥሩ እርጥበት መጠን ያለው የራሱ የኩስ መመዘኛ አለው አይደለ? የጥሩ የእርጥበት መጠን ያለውን ኩስ መጣል ጀምረዋል። በቃ ይሄ ከአመጋገባቸው ጥሩ የሆነ የስርዓተ ዑደት እንዳላቸው ደግሞ የምናውቅበት ነው። አመጋገባቸው በጣም ተመችቷቸዋል ዶሮዎቹ። አንድ ልብ ያልኩት ነገር ምንድን ነው? አሁን ከዚህ በፊት እንዳልኳችሁ ከመኖም ስንሰራ የሚወጣ ጠራጊ ምናምን አለ። እሱን ነው እያነሱ የሚሰጧቸው ለዶሮዎቹ የነበረው እና በቃኝ አያውቁም። አሁን ግን በቃኝ ይዝናናሉ፣ በጣም ይኮራሉ። ዘና ብለው ነው የሚበሉት። እያረፉ እየተነሱ ምናምን ነው የሚበሉት። እያረፉ እየተነሱ በልተው ነው ዶሮዎቹ ይህን ያክል የእንቁላል ምርት ላይ ደረሱት ማለት ነው። ስለዚህ ዶሮዎቹ ምንድን ነው የተገነዘብኩት? ይሄን ያክል በገፍ ዶሮዎቻችን ይበላሉ ማለት አይደለም። የሚገባቸውን ያክል ከሰጠናቸው ማግኘት ያለባቸውን ያክል ንጥረ ነገር በመኖ ውስጥ አድርጌ ከሰጠዋቸው በቃኝን ያውቃሉ ማለት ነው። ስለዚህ የተረዳሁትም አንድ ነገር ይሄ ነው። የፈለገ መኖ ቆልላችሁ ብትሰጧቸው ተሻምተው በቃ በጣም በረሃብ እንደተጎዳ አይነት እንትን አይበሉም። መኖውን ቀን በቀን ያስተካከልኩት ቀን በቀን ማለት ነው። ያለውን እንቁላል እያየሁኝ ቀን በቀን አስተካክየዋለሁኝና በጣም ሃይ ኳሊቲ ላይ ነው ያለው። የመጨረሻ የሚባለው ደረጃ ላይ ነው ያለው። ለነዚህ 20 ዶሮ የሰራሁት መኖ ማለት ነው። ትንሽ ግን ዋጋው ወደድ ይላል። እውነት ለመናገር እዚህ ጋር አንድ ግልጽ ማድረግላችሁ ነገር ዋጋው ወደድ ይላል ገበያ ላይ እየተሸጠ ካለው። በነገራችን ላይ መኖ ማከፋፈል ጀምረናልና የእንቁላል ምርታቸውን ከ89 እስከ 93% አካባቢ ላይ ማድረስ ከፈለጋችሁ እርግጠኛ ሆናችሁ 100% ዶሮቻችሁ ጤነኛ ከሆኑ እኛ ጋር መታችሁ መረከብ ትችላላችሁ። በጣም ሃይ ኳሊቲ የሆነ ማለት ነው ያለ ስስት የተሰሩ አይነት መኖችን ከኛ ማግኘት ትችላላችሁ። በተለይ እንቁላል ጣይ ላይ የምትሰሩ ካላችሁ በብዛት የምትረከቡ ከሆነ ነፃ ትራንስፖርት አለውና እና በብዛት የምትረከቡ ከሆነ እርባታችሁ ድረስ እናመጣለን መኖ ማለት ነው። አይታችሁ ትመሰክሩለታላችሁ። ያው ዋጋ ከሆነ ከገበያው እኩል ነው የምንሸጠው፣ ከገበያው እኩል ነው። በጣም በኳሊቲው ግን አይታችሁ እዛው ፈታችሁ መዳበሪያውን ፈታችሁ እጃችሁ ላይ አድርጋችሁ ከበፊት ካለው መኖ ጋር አይታችሁ ነው የምትረከቡ። ልዩነት ከሌለው እኛ ኪሳራውን እንሸፍናለን። በጣም እርግጠኛ ስለሆንኩ ነው የምምላችሁ። እቺ የታመመች ዶሮ ነች እንደምትመለከቷት። ታማ ግን እንቁላል እየጣለች ነው ያለችው። መኖ ይሄን ያክል አቅም አለው ማለት ነው። የሆነ በስትረስ ተይዘው ምናምን ከእንቁላል ምርታቸው ቀንሶ ምናምን የሚባል ነገር የለም። ከነዚህ ውስጥ 6-7 የሚሆኑት ታመዋል። ነገር ግን ስቲል ምን ላይ ናቸው? እንቁላል እየጣሉ ነው ያሉት። ስለዚህ የመኖን ኃይል እንድትረዱልኝ ስለምፈልግ ነው። የመኖን ኃይል የመኖን አቅም ማለት ነው። ስለዚህ መኖ ላይ ከፍተኛ የሚባል ጊዜ ሰጥቼ ሌላን ስራዬን ትቼ ይሄ መኖ ላይ በደንብ ሰርቼበታለሁኝ። በመጠኑ አነስተኛ ነው ግን በጣም በደረጃውን ጥግ አድርሼዋለሁ ማለት ይቻላል። እና መኖን በተመለከተ እንግዲህ ለ20 ለ30 ለ50 ዶሮች ደግሞ ብዬ ለእናንተ እንዲመች በተለይ በዚህ አይነት አነስተኛ መልኩ ለምሰሩ ደግሞ የራሱን የቻለ የመኖ አሰራር ይዤላችሁ እመጣለሁ ማለት ነው። 106ኛ ዙር ላይ መሬት ላይ ሰርተን ነው ያሳየናቸው መኖ እንዴት እንደሚሰራ። ብዙዎቹ ግብአቱን አላገኝም ማሽን የለኝም ምናምን ብለው በፊት አይነት አመለካከት ነው ያሉትና ተውት ማሽኑን ብዬ ግብአቱን የት እንደሚያገኙ ነገርኳቸው። ከዚህ በተጨማሪ ደግሞ መሬት ላይ ሰርች ያሳያቸው አከተመ። ይሄ ነው። ብዙ ሩቅ መሄድ አያስፈልግም። እያንዳንዱ አርቢ ከኔ መኖ ግዙ እያልኳችሁ ነው። ነገር ግን ራሳችሁ ብታመርቱ ደግሞ የተሻለ ጥቅም ታገኙበታላችሁ። ከኔ ከምትገዙ በራሳችሁ ብታመርቱ በጣም ከማንኛውም ቦታ ከምትገዙ በራሳችሁ። አሁን እጃችሁ ላይ ያሉ ዶሮች ተአምር ናቸው። እጃችሁ ላይ ያሉ ዶሮች ግን አልተጠቀምንባቸውም። እንጠቀምባቸው እያልኩ ነው። ስለዚህ መኖን ልክ በዚህ መልኩ ትንሽ ይሄ በእጄ እየነካካው ያለውት ነገር እርጥበታማ የሆኑ ነገሮችን ለፍሌቨር የተጠቀምናቸው ነገሮች ነበሩ። ጥሩ የፓላተብሊቲነት እንዲኖረው ወይም ጥሩ ፓላተብል እንዲሆን ለዶሮቻችን ተወዳጅ እንዲሆን በዚህ መልኩ እንግዲህ ለሰልጣኞቼ
ከማሽን ውጪ አማራጥኳቸው። ከማሽን ያለ ማሽን እስቲ እንስራዋል። ማሽን ሊሰራው በሚችለው አይነት መጠን የሰራሁት ማለት ነው። 1 ኩንታል ነው ለሳምፕል አሰርቼ ያሳዩዋቸው። እንግዲህ ብዙዎቹ ዶሮዎችን ይፈራሉ። ዶሮዎች እንዳይፈሩ ከዚህ ነው ጅማራዎችን ብለን ደግሞ ይሄው እንደምትመለከቱ ዶሮዎችን መንቁር ቆረጣ እያንዳንዱ ሰልጣኝ እንዲሞክር ዶሮዎችን መያዝ። አንዳንዶቹ የዶሮ መስራት ፍላጎት አላቸው፣ ዶሮዎችን የመንካት ግን ፍራቻ አለባቸውና ያንን ፍራቻ የሚያላቀቁበት ደግሞ ቦታ ይሄ ነው። የተለያዩ ተግባራትን ዶሮዎችን ነክተው እንዲያዩ የተለያዩ ፕራክቲካል ነገሮችን እየነኩ እያደረጉ እንዲመለከቱ ነው የምናደርገውና ተግባር የሚባለው ይህንን ጨምሮ የምንሰራው ነው። አብዛኞቹን ያው በጽሁፍ የሚያዙትን እንይዛለን፣ በተግባር ደግሞ ማየት የሚጠበቅባቸውን ደግሞ በዚህ መልኩ እናሳያለን ማለት ነው። 106ኛ ዙር ሰልጣኞች ጥሩ ነበሩ። ንቃታቸው፣ ቅልጥፍናቸው፣ አረዳዳቸው በጣም ጥሩ የሚባል ነበርና በጣም ገንቢ የሚባል አይነት አስተያየት ሰጥተውኛል። 107ኛ ዙር ሰኞ ይጀምራል። በ0954621324 እየደወላችሁ መመዝገብ ይቻላል። በነገራችን ላይ እነዚህንም ነገር ጨምሮ ነው ስልጠና ላይ የምንሰጣቸው። እነዚህን አሁን የምትመለከቷቸውን አይነት ምሰራቸውን የተሞክሮዎቼን ልምዶቼን ምናምን አግኝቼ ያጣኋቸውን ነገሮች የተጎዳውባቸውን የታረፍኩባቸው ነገሮች እነዚህ ሁሉ ሳልሰልስት ነው ምሰጣቸውና ብልጥ የሆነ እንግዲህ ወስዶ በደንብ ፈትሎ በደንብ ይጠቀምበታል ለብዙ ጊዜ ማለት። ስለዚህ በዚህ መልኩ እንግዲህ ሕክምናቸውን አልጨረሱም ነበር። ሕክምናቸውን እንዲጨርሱ አደረግኩኝ። አመጋገባቸው ጥሩ እንዲሻል ደግሞ እንደዚህ በዚህ መልኩ ደግሞ ለዶሮዎቼ መኖ ሰጠዋቸው። የሚጥሉትን ከማይጥሉት የመለየቱን ስራ ነው። የማይጥሉ ዶሮዎች አልነበሩም በነገራችን ላይ ግን በወቅቱ ላይ እኔ ቼክ ሳረጋቸው እንቁላል አልነበራቸውም። እንቁላል የመጣል ጊዜ ላይ አይደሉም። አንድ እንቁላል እንግዲህ ረዘም ያለ ጊዜ ኦልሞስት 1 ቀን ይፈጅበታል፣ ከ1 ቀን በላይ ይፈጅበታል። ይሄ ከ1 ቀን በላይ ፈጅቶበት ግን እስቲ እንቁላል ውስጣቸው ላይ አለ የሚለው ነገር አላረጋገጥኩኝም እና እንደሚጥሉ እየጣሉ እንደነበረ እና ወደፊት ደግሞ ቢመቻቸው መጣል እንደሚችሉ አይቼባቸዋለሁኝ እና መርጬ እነዚህን ዶሮዎች እነዚህ አይጥሉም ብዬ የለየዋቸው ዶሮዎች የሉም ከነዚህ ከ21 ዶሮዎች ማለት ነው። ነገር ግን በበሽታ የተያዙ ግን ነበሩ። አንድ 3-4 የሚሆን ድብር ያላቸው ነገሮች ነበሩና መድኃኒታቸው ሰጠዋቸው። ደግሞ ጤንነታቸው ደግሞ በደንብ እንዲሻሻልና በጣም ሰፖርት እንዲያደርጋቸው ደግሞ ቫይታሚን ሰፕሊመንቶችን ሰጠዋቸውኝ። እነዚህ ነገሮች እንግዲህ በደንብ ሰራዋቸውኝ ማለት ነው። እንቁላሉን ያው እየገመገምኩት ነው። የየቀኑ ነው የምመለከተው። በነገራችን ስራዬ ብዬ ነው የምመለከተው የየቀኑን። ይሄ በነገራችን ላይ ለመኖ አምራች ለሁሉም ያስፈልጋል ብዬ አስባለሁ። አንዳንድ ጊዜ እርባታ ሳይኖረን መኖ ማምረት ውስጥ ከገባን ሰዎች የሚሰጡንን አስተያየት በምን አይነት መልኩ መሬት ላይ አውርደን መኖን ቀይረን እንደምንሰጥ አይታወቅም። እኔ ካለኝ ልምድ እንግዲህ ከዚህ ውስጥ ታውቃላችሁ፣ ለብዙ ሰዎች ዶሮቻችን እንቁላል አይጥሉም ብላችሁ ሰጥቻችሁ መኖ ምን ያክል በ1 ቀንና በ2 ቀን ልዩነት ዶሮቻችን እንቁላል መጣል እንደጀመሩ ታውቃላችሁ። ብዙዎች እዚህ ውስጥ የምትመለከቱት ምናልባት ከ10-12 ያላነሰ አይነት ሰው ላይ እንደዚህ አይነት ነገሮችን ሰርቻለሁኝና በጣም ኢፌክቲቭ የሚባል ነው። በነገራችን ላይ ሀገራችን ላይ አብዛኛው ዶሮ አርቢ ትንሽ ቅር የሚሰኘው ነገር ምንድነው? መኖ ኳሊቲው እንዲጨምር ይፈልጋል፣ ግን ዋጋው እንዲቀንስ ይፈልጋል። ይሄ የማይቻል ነገር ነው። የትም ዓለም ላይ ሂዱ፣ ድፍን ኢትዮጵያን ዙሩ፣ ኳሊቲውን ጨምሮላችሁ ዋጋ የሚቀንስ አይነት ተአምራዊ መኖ የለም። ይሄ በአስማት ካልሆነ በሌላ ነገር አይቻልም። እኔ በአስማት ራሱ አላምንም። ዞሮ ግን እንደዛ በሉት። በአጠቃላይ ዶሮቻችን የሆነ ዋጋ ያስከፍሉናል ጥሩ መኖ ለማምረት። ከገበያው እኮ ምናልባት 50 ብር 70 ብር ልዩነት ሊኖረው ይችላል፣ 100 ብር ሊኖረው ይችላል። ነገር ግን ደግሞ በዶሮቻችን የምናገኘው ለውጥስ አሁን አጣን የምንላቸው እንቁላሎች ደግሞ የሚስተካከሉት በመኖና በመኖ ብቻ ነው። እዛ ላይ በደንብ መሰራት መቻል አለበት። አንተም ብታረባ አንቺም ብታረቢ የግድ መኖ ጎን ለጎን መስራት አለብሽ ማለት ነው። ስለዚህ እነዚህ ጉዳዮች መስራት ያው ግብአቱን ገዝቶ ብቻ አይደለም፣ ለእያንዳንዷ እድሜን ተኮር ማለት ነው። ለምሳሌ ዶሮቻችን እንቁላል ጀምሮ ከ1ኛው ወር እስከ 10ኛው ወር ድረስ ባለው አንድ መኖ ይጠቀማሉ። በዚህ አንድ መኖ ውስጥ ግን ታከው 3 መኖዎች አሉ። በተለያየ ጊዜ በተለያየ ዶሮቹ በተለያየ ሁኔታ ላይ ካሉ ይሄ ግን ገበያ ላይ አመቻ አይደለም አይደል? ለማርኬቱ አመቻ አይደለም፣ ለአምራቹም አመቻ አይደለም። ለምሳሌ ፌዝ 1 ብሎ የወጣት ዶሮች መኖ ብሎ ለእናንተ 3 መኖ አለ ቢላችሁ ውስብስብ ነው የሚሆንባችሁ። ለማዘጋጀትም አመቻ አይደለም። ስለዚህ እንቁላል ጣይ መኖ 1 ብሎ አስቀመጠው ማለት። ነገር ግን አርቢው መገንዘብ ያለበት ነገር ምንድነው? በተለያየ አይነት ሁኔታ ላይ ዶሮዎቹ ሲሆኑ የተለያየ አይነት መኖ እንደሚያስፈልጋቸው እነዚህ ነገሮች ላባ ሲያራግፉም እንቁላል ጣይ፣ በደንብ ሲጥሉም እንቁላል ጣይ፣ ዶሮዎቹ ከፍተኛ ሙቀትም ሲሆኑ እንቁላል ጣይ፣ ሲበርዳቸውም እንቁላል ጣይ፣ ሲታመሙም እንቁላል ጣይ። ይሄ ሁሉ እንቁላል ጣይ ሊሆን አይችልም።
እንቁላል ጣይ የሆነ ጉዳይ ለመፍታት የሚሉ ነገሮች ቢስተካከሉ ብዬ አስባለሁኝና በተወሰነ መልኩ እንግዲህ እኔ ያው ማወራላችሁ ነገሮች እንዳለ ስልጠና ላይ ቁጭ አድርጌ ሰዎች እንዲጽፏቸውና ነገ ሰርተው እንዲያዩዋቸው እንዲሞክሯቸው ማድረጋቸው ናቸውና እነዚህ ዶሮዎች እንግዲህ ብዙ ነገሮችን አይቻለሁ። እንግዲህ ቀጣይ ምንድነው መሰራው የሚለው ልንገራችሁ። እንግዲህ አሁን ባለ እኔ በደንብ እየተከታተለኝ ያለ ይኖራል። መቼም ይሄ ሰውዬ ምንድነው የሰራው ደግሞ ዛሬ ምን ለውጥ አገኘ የሚለው ነገር እየሰማ ያለ ሰው ይኖራልና እንቁላሉ ምርት ጨምሬዋለሁ። ደግሞ እንቁላል ምርት ለመጨመር እኔ ከዚህ በፊት የሆኑ ዶሮዎችም እንደዚህ እንቁላል ምርት አቁመውብኝ ብዬ መነካከስ ጀምሮ ምናምን ብዬ ብዙ ነገሮችን አሳይቻችሁ ነበረ። ከዛ በተሻለ መንገድ አሁን ጥሩ ነገሮችን አግኝቻለሁኝ። አሁን እንቁላል ዶሮዎቻችን በየትኛውም አይነት ጊዜ እንዲጨምሩ ማድረግ እንደምንችል አምኛለሁኝ፣ አይቻለሁኝ፣ አረጋግጫለሁ። አሁን ቀጣይ ምንድን ነው ወደ ኢንተርናል ኳሊቲዎች ነው። ኤክስተርናሉንም ጨርሻለሁ። እንደምትመለከቱት እንቁላሉ ዳርክ ብራውን ነው፣ በጣም ጠንካራ ነው። በቃ ዶሮዎች እንኳን በፉት ፓዳቸው ቢረግጡት ቢቆሙበት የማይሰበር አይነት እንቁላል ነው አሁን ያለው። ይሄ ነገር እርባታ ላይ መጥቶ ቼክ ለማድረግ እስቲ እንቁላሉ እንዳልከው ነው ወይ የሚል ሰው ቢኖር በጣም ደስ ይለኛል። በነገራችን ላይ አንድ ማሽን እየፈለግኩ ነው የዚህ የእንቁላሉን ቅርፊት ቲክነሱን የምትለካ ማለት ነው። ስታንዳርዱ በነገራችን ላይ ከ0.3 እስከ 0.4 ሚሊ ሜትር ነው ቲክነሷ ማለት ነው። ከውስጥ ግድግዳ እስከ ውጭ ግድግዳ ያቺን የምትለካልኝ ደግሞ በቃ ዓለም የደረሰበትን ድረስ ማድረስ እንችላለን፣ መስራት እንችላለን። ሳይንስ የሚለውን ስታንዳርድ የሚያስቀምጠውን ዓለም አቀፍ ለሆነ አንድ ድርጅት እንቁላሌን ባስረክብ ሊረከበኝ ይችላል ማለት እችላለሁ። ለምሳሌ ለምን ኤክስተርናሉንም ኢንተርናሉን ኳሊቲ ጠብቄለታለሁ። በቃ የእንቁላሉ እነዚህ ነገሮች በምን አይነት እናስተካክላቸዋለን? አሁንም እንዳልኳችሁ ሌሎቹ እንደ አጋዥ ብናያቸውም ማን ላይ መሰራት አለበት? መኖ ላይ ጨቀጨቀን ብትሉኝም እኔ ምንም ማድረግ አልችልም። እንግዲህ ያለውን እውነታ ነው የምነግራችሁ። ስለዚህ እነዚህ ጉዳዮች መጠቀስ ይኖርባችኋል። አሁን ቀጣይ የምንሄደው እንቁላሉን እናስጠጋዋለን። ትንሽ 3 እንቁላል ምናምን አካባቢ ይቀረኛል። ያው 19 ነው የኔ ታርጌት የሚሆነው። ዶሮቹ ትንሽ 3-4 እስኪያገግሙ ድረስ እንቁላል ይጥላሉ ብዬ አላስብም። ካገገሙ ይጥሉልኛል። ስለዚህ እነዚህን 2 እንኳን ወደ ኦልሞስት ወደ 92 አካባቢ ላይ ይደርሰዋል። እነዚህን ነገሮች እንግዲህ አስተካክዬ የእንቁላሉን ምርት ነግራችኋለሁኝ፣ መጠናቸው ማለት ነው፣ ምን ያክል ማስጣል እንደቻልኩኝ። ከዚህ በተጨማሪ ደግሞ እንቁላሉን ከአስኳል መለወጥ ጋር ተያይዞ ቅርፊቱን ጨርሻለሁኝ። በቃ ይበቃዋል፣ ከዚህም በኋላ አያስፈልገውም። ውስጥ ላይ ያሉትን ኳሊቲዎች አሁን ምንድነው ማስበው የእንቁላሉን አስኳል 2 ወይም ደግሞ 3 ማድረግ፣ ዶሮቹ ጤና ተጠብቆ ማለት ነው። የዶሮቻችን ጤና እንጠብቃለን፣ የእንቁላሉን ክብደት እንጨምረዋለን። ይሄንን ነው አብረን የምንመለከተው ማለት ነው። ራሳችን የምንሰራው ስራ እንዳለ እንድትማሩበት ነው። በነገራችን ላይ ያው እኔ ሁሉንም እናንተ ጋር እያቀረብኩ አይደለም። እኔ በራሴ የሚሄድባቸው በጣም ብዙ መንገዶች አሉ። ከዛ ውስጥ ግን ለአርቢው በቃ ለጀማሪ ዶሮ አርቢ ይጠቅማል ብዬ የማስበውን ነገር ብቻ ሼር እያደረግኳችሁ ነው። ገና ብዙ ተአምር የምናያቸው ነገሮች አሉና ራሳችን እንደምናረግ፣ ራሳችን እንደምንችል፣ ራሳችን መስራት ማድረግ እንደምንችል እንድትማሩልኝ ብቻ ስለምፈልግ ነው። ስለዚህ እስካሁን የተከታተላችሁኝ ካላችሁ ከዚህ ቪዲዮ እንግዲህ ማድረግ እንደሚቻል የሆነ ነገርን ተምራችኋል ብዬ አስባለሁ። ይህን ቪዲዮ ከዚህ ቀደም እንግዲህ እንቁላሎቹ አነስተኛ ምርት ነበራቸው። አሁን እንቁላል እንግዲህ በየኔስት ውስጥ ገብታችሁ ብታዩ 2 ወይ 3 እንቁላል የተቀመጠ ታገኛላችሁ፣ በማንኛውም ሁኔታ ገብታችሁ ማለት ነው። ነገር ግን ከዚህ በፊት ግን 1 ወይ 2 ነው፣ እሱንም ሰብረው ይጠጡታል፣ ይጨርሱታል። ምንም አይነት ዜሮ ፕሮዳክሽን በሉት በቃ አልፎ 2 ይገኛል፣ 3 4 ይገኛል። ከ4ቱ 2ቱ ይበላል፣ አንዱ ይሰበራል። እንደዚህ አይነት ነገሮች ማለት እነዚህ ነገሮች ሁሉ ቀርፊያችኋለሁ። 10,000 የሚኖራችሁ 20,000 የሚኖራችሁ 1,000 ዶሮ ይኖራችሁ 200 ዶሮ የሚኖራችሁ ይሄ ነገር ማድረግ ትችላላችሁ ራሳችሁ ማለት ነው። ስለዚህ በተጨማሪ ደግሞ የሚመጣው ሰኞ ላይ በደንብ ስለ ዶሮ እርባታ የምንወያይበትና የኔን ደግሞ ልምድ ሼር ማድረግበትን ስልጠና አዘጋጅቻለሁ። እዛ ላይ መታችሁ ደግሞ ትካፈላላችሁ። የኔን ልምድ ሳይንሱ ምን ይላል የሚለውን ማድረግ የቻልኩትንና ለማድረግ ሂደቶችን የጀመርኩባቸው አይቻልም የምላቸው ደግሞ ነገሮች አሉ። ሞክሬ አይቻልም የምላቸው በቃ መሞከር አያስፈልጋችሁም። እሱ እኔ ሞክሬ ከሰሬ አልፌዋለሁኝ። አይቻሉም የሚቻሉትን ግን አሳያችኋለሁኝ። እዛው በተግባር ነው፣ ታዲያ በወሬ ሳይሆን በተግባር ነው ማሳያችሁና ሰኞ ይጀምራል። መታችሁ የ3 ቀን ስልጠና ብትወስዱ በጣም የተሻለ ነው ብዬ አስባለሁኝ። ስለዚህ በተደጋጋሚ የሚደወሉልኝ ስልኮች አሉ። ዶሮቼ ምርት ቀነሱ ምን ላድርግ የሚለውን ነገር በተወሰነ መልኩ እንግዲህ እየመጣን ያለ ነው። መኖ ለመረከብ የምትፈልጉ ካላችሁም ደግሞ መታችሁ መኖችን መረከብ ትችላላችሁ። ያላችሁበትም እንልካለን። የብዛት ጉዳይ ነው የሚይዘን።
ስለዚህ የብዛት ጉዳዩ ምናልባት ከ20 ኩንታል በላይ ተጠቃሚዎች ካላችሁ 30-40 ኩንታል የምትጠቀሙ ካላችሁ በነፃ ትራንስፖርት እርባታችሁ ድረስ እናደርሳለን። ከዚህ በተጨማሪ ታዲያ መኖ ላይ ታዲያ አሁን እንዳልኳችሁ የምናካትታቸው ነገሮች ዶሮቹ ጥሩ የእንቁላል ምርት ላይ ናቸው ወይስ ደግሞ እየቀነሱ ናቸው? እኛ ራሳችን ኃላፊነት ወስደን ነው እነዛን ዶሮዎችን ምርት የምናስጨምራቸው ማለት ነው። ለምሳሌ አንድ ዶሮ አርቢ 1000 ዶሮዎችን አስገብቶ ከዛ ላይ 700 እንቁላል እያገኘ ከሆነ በትንሹ 200 እንቁላል እንደ ዶሮዎቹ እድሜ እንዳላቸው የሰውነት ክብደትና የሆነ ነገሮችን አይተን ቢያንስ በትንሹ 200 እንቁላል እንዲጨምር ማድረግ እንችላለን። 100% ባይመጣም ማለት ነው። 92-93% በጣም በእርግጠኝነት እናመጣዋለን። ይሄ በተለያዩ አይነት ዶሮዎች በተለያየ ዝርያ በተለያየ ፋርም ላይ ተሞክሮ በጣም 100% በሚባል ደረጃ ስኬት ያገኘውበት ነው። ረጅም መስዋዕትነት ያስከፈለኝ ማለት ነው። ስለዚህ ዛሬ ላይ በጣም በድፍረት እዚህ ሶሻል ሚዲያ ላይ ያላችሁ ዶሮ አርቢዎች ይህንን ማድረግ እችላለሁ ካልኳችሁ እስቲ እንሞክረው አብረን። እየተጠቀሙ ያሉ ብዙ ሰዎች አሉ። እስካሁን ለሰጠናቸው ዶሮዎች እንግዲህ ለአብዛኛዎቹ መኖ እያከፋፈልኩ ነው ያለሁትና በእነሱ ላይ ያለኝ ተሞክሮ በእነሱ ላይ ያለኝ ልምድ በጣም የላቀ ነው። በቃ ደረጃ 1 የሚባል ደረጃ ላይ ነው ያለው። ዶሮዎቻችን በጊዜ እንቁላል ምርት ከመጀመራቸው ጋር ተያይዞ እንዲሁም ደግሞ ሰብሰብ ብለው ወደ እንቁላል ምርት መግባት ወይም ደግሞ የፒክ ሲዝናቸው በደንብ በአጭር ጊዜ ውስጥ ማውጣት፣ እነዚህ ነገሮች ጤና መጠበቅ በተደጋጋሚ የኔ መኖ የሚጠቀሙ ዶሮዎች አብዛኞቹ በበሽታ የሚጠቁም አይደሉም። ይሄ ነው ያለው እውነታ። መመገብ ያለባቸው መውሰድ ያለባቸውን የንጥረ ነገር መጠን ስለሚወስዱ ማለት ነው። ስለዚህ እነዚህ ጉዳዮች አሉ። በቀጣይ እንግዲህ በአዲስ ሀሳብ እመጣላችኋለሁኝ። ስለተከታተላችሁኝ አመሰግናለሁ። ጓደኛዬም አብረን የመጣ ነው፣ ከሐዋሳ ነው የመጣ ነው እና ከሐዋሳ ያስመጣን ነገር የነበረው ምንድነው ብዙ ጊዜ ቢዝነስ ነው አይደል? ቢዝነስ ኮምፒቲሽን ነው እና ኮምፒቲሽን ላይ ብዙ ሰው ሼር አያደርግም፣ ምክንያቱም ያው ውድድር ስለሆነ ማለት ነው። እና በዩቲዩብ ቪዲዮ በጣም ብዙ ነገር ሊያሳውቀን የቻለ እና እኔ እንደውም መጀመሪያ ያወቅኩት ቀን በጣም በቃ ዘግቼ እስከምታይ 8 ሰዓት ምናምን የተኛሁት ማታ ላይ ማለት ነው። ብዙ ኢንፎርሜሽን ከመኖር የተነሳና በጣም ብዙ ልናመሰግነው የሚገባ ነገር አለ። ኢቨን እዚህ መምጣት የማይችሉ ሰዎች ዩቲዩብ ቪዲዮን አይተው ብዙ ነገር መማር ይችላሉ። ሌላው ግን እኔ በጣም ሞቲቬት ያደረገኝ ነገር የዚህ ግቢ ጽዳት ራሱ በጣም ሞቲቬት ያደርጋል። ብዙ ጊዜ እርባታ ሲባል የምናስበው ነገር አለ፣ ቆሻሻ እናያለን፣ ሽታ ምናምን አለ እና ይሄ ግቢ እንኳን የተያዘበት መንገድ እኔ ብዙ ነገር እንድማር አድርጎኛል። ሌላው ግን በጣም ደስ ያለኝ ነገር ይሄን ስሩ ብሎ ዳይሬክሽን መስጠት በጣም ትልቅ ነገር ነው። ለምሳሌ መግዛት ይቻላል እኮ አለ ምናምን፣ ግን ብታመርቱ ደግሞ ሞር ትጠቀማላችሁ የሚለው ኢንፎርሜሽን ለእኛ ብዙ ነገር ያተርፍልናል ብዬ አስባለሁ። እና እኔ ዜሮ ላይ ነበረ ስለ ዶሮ እርባታ ያለኝ እውቀት ካሰብኩት በላይ ከፍ አድርጎታልና በጣም አመሰግናለሁ። እናመሰግናለን። እሺ፣ አመሰግናለሁ። የመጣነው ከአዲስ አበባ ነው። ምንድነው አይንሸትን በጣም ለረጅም ጊዜ ተከታትለነው ነበር በዩቲዩብ ላይ። ሀሳባችን አስቀይሩ ከሌላ ስራ አስቀይሩ ነው ወደዚህ ያመጣ። እኛ እንደው በደፈናው ብንጀምር የሚል ሀሳብ ነበረ፣ ግን ስልጠናውን መውሰድ እንዳለብን ብዙ ጊዜ እሱ በዩቲዩብ ላይ ገልጽ ነበረ። እዛ በሰማኑ በዩቲዩብ መሰረት መጥተን ሰልጥነናል። እውነትም በጣም ልዩነት አለው። አሁን እኛ በደፈናው ብንጀምር ብዙ ውለቶች እንደምንፈጥር በቃ እኔ አሁን በቃ ማንኛውም ሰው ስራ እንደዚህ አይነት ነገር በተለይ ሲጀምር ያለ ስልጠና አይጀምርም። እኔ ካየሁት ላይ በጣም ብዙ ትምህርት ብዙ ለውጦች ለራሴ በጣም ገርሞኛል። በቃ በግምት ነበር የነበርኩት ማለት ይቻላል። ስለዚህ በፕሮግራም እንድንመራ በቅድም ያለውን ነገር ስለ አመጋገቡ ስለ በግራም እንዴት መስጠት እንዳለብን ከልምድ ጋር አያይዘን እንዴት መስራት እንዳለብን በጣም በልዩ ሁኔታ ነው የገባኝ። እግዚአብሔር በዚህ ያዘልቀልን። ሁላችንም ደግሞ ለፍሬ በቅታን ለእሱን ለማሳየት ያብቃል። በጣም እናመሰግናለን። የሰማ ይስማ፣ ያልሰማ ሰሙ። በጣም ደስ ብሎናል። እኔም በበኩሌ ያው ከብዙ ነገር ጨምራለሁ ብዬ አላስብም። ከብዙ መልኩ ይሆናል። ችግሮችን ማወቅ በራሱ ያን የስኬት አንደኛው መንገድ ስለሆነ ብዙ በስራው ዙሪያ ያሉትን ችግሮች አውቀን ሁላችንም ጥሩ ትምህርት እንደምንወስድበት አምናለሁ እና በጣም ጥሩ ኢንስፓይሬሽን ናት ማለት ወጣት ምናምን ብዙ ሰዎች ሰርተው መለወጥ እንደሚችሉ አሳይተናል። ፕላስ ደግሞ ይዘን ያለን ነገር ደብቀው ሳይሆን ሁሉም ሰው ይጠቀም ይደግ ማለት ይሄ ትልቅ ነገር ነው። ሰው ይሄን አይቀይርብህ። አሁንም በጣም በብዙ መልኩ ልናይ እንፈልጋለን። ምክንያቱም
የፋርም ስራ ይሄ ብቻ አይደለም፣ በጣም ብዙ ሰፊ ነገሮች አሉ። ስለዚህ ራስን የበለጠ ደግሞ አስፍተህ የእንስሳት ላይ አይሚን ላይ የከብት አለ የፍየል አለን። ወደፊት ደግሞ እነሱንም እንደ ሀሳብ አንድ ላይ ጨምራቸው ማየት እንፈልጋለን። እኔ በጣም በብዙ መልኩ ነው የተጠቀምኩት፣ በጣም ማለት ነው። የፍራቻዬን ቀንሻለሁ። ምንም ነገር ሲሪየስሊ ከወሰድነው እና ከሰራን ኮሚትመንት ካለን ምንም ማድረግ እንደሚቻል በአንተ ተምሬያለሁ። ሰው እናመሰግናለን። ስለዚህ የተለየ ስልጠናው ላይ ይሄ